ሁለተኛው ወደ ጠቅላይ ሚኒስትር አብይ አህመድ እንደዚሁም ወደ ወይዘሮ አዳነች አቤቤ የሚወስደን ነው። ሁለቱም ብልጽግና እየሰራቸው ስላለ ነገር አውርተዋል። ያው የውጭ ሰዎች በጣም እንደሚያመሰግኗቸው፣ ሀገር ውስጥ ግን ያለን ሰዎች እነሱ እየሰሩት ያለውን ስራ ማየት እንዳልቻለን በምሬት ነው የሚያወሩት። እንደዚያ ያወራሉ በምሬት። ለምን ሰው አልታየው ብሎ ጠይቆ ለዛ መልስ ከመፈለግ ይልቅ መድረክ ባገኙ ቁጥር እናንተ ታወራችሁ፣ እናንተ ማታመሰግኑ ምናምን እያሉ ሰውን መናገር ልምድ አድርገውታል። በዚህ የሚመጣ ምን አይነት ለውጥ እንዳለ አላውቅም። እውነቴን ነው የምለው። በህዝቡ እና በመንግስት መካከል ያለውን ልዩነት የበለጠ ያሰፋ ካልሆነ በስተቀር ህዝቡን መረዳት የእናንተ ኃላፊነት ነው። ህዝቡን መረዳት የእናንተ ኃላፊነት ነው። ህዝብ እናንተን እንዲረዳችሁ አይደለም መጠበቅ ያለባችሁ። እናንተ ናችሁ ህዝቡ ምን አይነት ሁኔታ ውስጥ ነው ያለው ብላችሁ መረዳት። ችግሩ ገባችሁ እኮ አሁን። አንዴ ጠቅላይ ሚኒስትሩ ስልጣን እንዲያዙ አካባቢ ያኔ የህወሓቶችም ከአዲስ አበባ አልሄዱም ነበርና የደህንነት ሹሙ አቶ ጌታቸው አሰፋ ማለት ነው ወደ ወለጋ መሄድ ፈለጉ። ጠቅላይ ሚኒስትር አብይ አህመድ ወደ ወለጋ መሄድ ፈልገው አይ ይገሉሃል፣ ወደዛ የምትሄድ ከሆነ ይገሉሃል፣ የደህንነት ምንጮቻችን ያንን ነው እየነገሩን ያሉት፣ ስለዚህ ወደዛ መሄድ የለብህም ይሉታል ጠቅላይ ሚኒስትሩን። አቶ ጌታቸው አሰፋ ነው ይሄንን የሚለው፣ በወቅቱ የደህንነት ሹም የነበሩት ማለት ነው። ጠቅላይ ሚኒስትሩ ምን መለሱለት ለጌታቸው አሰፋ? ዋናውን ስራህን እኮ ሰራህ አይደለም እንዴ? ዋናው ስራህ እኔ እዛ ሲሄድ ችግር ሊገጥመኝ እንደሚችል አውቀሃል። በቃ ይሄ ዋነኛው ስራህን ሰርተሃል። አሁን ምንድነው ማድረግ ያለብህ? ይሄን መከላከል ማስቀረት እሱ ድርሻክ ነው። በቃ ዋናው የስጋቱን ምንጭ አውቀሃል። እሱን ምን ማድረግ ነው? አሁን መከላከል ነው። እኔ ሄዳለሁ፣ ያ እንዳይፈጸም ያን መጠበቅ ያንተ ድርሻ ነው። አሁን ትልቁ ችግሩ ገብቶሃል። ችግሩ ገብቷል። አሁን ይሄ ባይገባህ ኖሮ ድንገት ሊፈጠር የሚችለው ሌላ ነገር ነበረ። ይሄንን ብዬ መለስኩለት ይላሉ ጠቅላይ ሚኒስትሩ። እና ወለጋ ሄዱ እሳቸው። ያው እንግዲህ ጌታቸው አሰፋም ስራውን ሰራ መሰለኝ። ጠቅላይ ሚኒስትሩ ስቲል አሁንም ድረስ በህይወት አሉ። ይሄንን ነገር ውሰዱት። ወይዘሮ አዳነች አቤቤም ጠቅላይ ሚኒስትሩ ህዝቡ እያመሰገናቸው አይደለም፣ እነሱ ከተማ እያስዋቡ ነው፣ እነሱ ይሄን እያደረግን ነው፣ ይሄን እያደረግን ነው፣ እየለወጥን ነው፣ አውሮፓውያን ሁሉ መጥተው እያመሰገኑ ነው፣ ከአሜሪካ ሁሉ መጥተው እያመሰገኑ ነው፣ ሀገራችሁ አድጋለች እያሉ ነው። የኢትዮጵያ ህዝብ ግን ይሄን እያለን አይደለም። በቃ ችግሩ ገባችሁ። አሁን የኢትዮጵያ ህዝብ እነሱ የጠበቁትን አይነት ምላሽ እየሰጠ አይደለም። ይሄን ካወቁ ይሄን መቀየር የማን ስራ ነው? የነሱ ስራ። ይሄን ለመቀየር ህዝቡን ለምንድን ነው ማታመሰግነው? እነሱ እንኳን እንዲህ እያደረጉ እነሱ እንኳን እንዲህ እና አውሮፓ መጥቶ ያመሰገነ እንደሆነ የኢትዮጵያ ህዝብ ያመስገን እንዴ? ግዴታ የኢትዮጵያን ህዝብ አታውቁትም እንዴ? ኢትዮጵያ ህዝብ እኮ የራሱ የሆነ የተለዩ ነገሮች እኮ አሉት፣ የራሱ ፍላጎቶች አሉት፣ የራሱ ፕራዮሪቲዎች እኮ አሉት እኮ። ስለዚህ ችግሩ ገባችሁ። ሰው እያመሰገናችሁ አይደለም፣ ሰው እየታዩ አይደለም። የእናንተ ስራ ምንድነው? ችግራችን የእኛን ስራ ይሄ ህዝብ እንዲያይ ምን እናድርግ? 1000 ዓመት በመውቀስ ልታሳዩ አትችልም።
ሺህ ዓመት ጠቅላይ ሚኒስቴሩማ አሁን እንደ ወደ ብስጭት እያደገ እንትናቸው ወደ ስድብ ሁሉ ይሄዱ። ሺህ ዓመት ብትወቅሰው፣ ሺህ ዓመት ብትሰድበው አይታይም። እንደውም የበለጠ ላለማየት እየፈለገ የሚመጣው ማሳያ ስራው እሱ አይደለም። የሰውን ልብ ለማዳመጥ ሞክሩ። እያዳመጣችሁ ያላችሁት የራሳችሁን ነው። እየተከተላችሁ ያላችሁት የራሳችሁን ስሜት ነው። ለዛ ነው ለእናንተ ስሜት የሚሰጣችሁ፣ ለዛ ነው ለእናንተ የሚታያችሁ። በመውቀስ በመስደብ ልታሳዩት አትችሉ። በፍጹም አያይም። እንደውም ይታዩት የነበሩትን ነገሮች በሙሉ ላለማየት ፍላጎት እያዳበረ ነው። እየጠላ ሁሉ ሊመጣ ይችላል። ወቀሳው ስድቡ ሲበዛ ችግሩ ገባችሁ። ህዝብ እያመሰገናችሁ አይደል? ከአውሮፓ እንደሚመጡት ከአሜሪካ እንደሚመጡት ከፍላችሁ እንደምታመጧቸው ቲክቶከሮች ሰው እየታዩ አይደለም። ሌላው ማህበረሰብ እሱን እየታዩ አይደለም። በዛ አይነት መልኩ ሪስፖንድ እያደረገ አይደለም። ለእናንተ አልጣማችሁ። እሱን መቀየሪያው መንገድ አሁን የምታደርጉት መድረክ ባገኛችሁ ቁጥር እናንተ አታመሰግኑ፣ እናንተ ውር ናችሁ፣ እናንተ እንደዚህ በመሳደብ አይመጣም፣ እንዲህ በመውቀስ አይመጣም። ሌሎች እኮ አመስግነውልናል፣ እናንተ ባታመሰግኑ ብታመሰግኑ እንደዚህ አይነት ነገር አይሰራም። ማሳያው መንገድ እሱ አይደለም። ህዝቡን አዳምጡት። ያዳመጣችሁ ያላችሁት ራሳችሁን ነው። የተከተላችሁ ያላችሁት የራሳችሁን ስሜት ፍላጎትና ፈቃድ ነው። ተለያይታችኋል። መድረክ ላይ ወጣችሁ ህዝቡ አይታየውም አያመሰግንም የምትሉት ንግግር በሙሉ በመንግስትና በህዝብ መካከል ያለው ልዩነት እንደውም በተቃራኒ መንገድ እየሄዳችሁ ስለመሆኑ ማሳያ ነው። ገመናችሁ ነው እየታያል። ድክመታችሁ ነው እየታያል። ጠቅላይ ሚኒስቴሩ ትላንት ስራ ሞልቷል አሉ። ሰራተኛ ነው የጠፋው። ስራ ሞልቶ ግን ሰራተኛው ነው የጠፋው። ወይዘሮ አዳነች አቤቤ ደግሞ አሁን የምትሰሙትን ነገር አሉ። እንስማት እስቲ። ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለን። እጃችሁን ብቻ ታጥባችሁ መሄድ ነው የሚጠበቅባችሁ። እንትኑን አይታችሁታል? ምግቦቹን አይታችሁታል? ልድገመው እንዴ? አንዴ ይሁት። ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ
በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። አይታችሁታል ምግቡን ክትፎ እንዲህ አይነት ነገሮች ዶሮ ብፌ ነው። በጣም ነው የገረመኝ እውነት በጣም ነው የገረመኝ። ለምን መንገድ ላይ ትለምናላችሁ? መታችሁ ክትፎ መብላት ትችላላችሁ ያለች አዳነች አቤቤ። አማራችሁ ዶሮ ወጥ በአልጫም በቀይም አለ፣ ቁርጥም አለ። በነገራችን ቁርጥም መቁረጥ ትችላላችሁ ያለች ነው አዳነች አቤቤ። ለምንድን ነው የምትለምኑት? መለመን እኮ አያስፈልጋችሁም እያለች ነው። እና ከየት እንደምጀምር ግራ ነው የሚገባኝ። እኔስ ከፖዘቲቭ ጀመረው ንግግሬን ትንሽ ነቀፌታ ስላበዛውባቸው የምገባም ፕሮግራም ማለት አቅም ያጡትን አካላቶች ራሳቸውን ለመመገብ ወይም ደግሞ በቃ ያላቸው ገቢ ከምግብ ውጪ ሊተርፋቸው የማይችልን የህብረተሰብ ክፍል መደጎም፣ ማገዝ፣ መመገብ እውነት ለመናገር ለሀገርም ትልቅ ፋይዳ አለው። ለሀገር በጣም ትልቅ ፋይዳ አለው። ግን ይሄ ውሸት ነው። ወይዘሮ አዳነች አቤቤ ያለችው ውሸት ነው። ውሸት መሆኑ ደግሞ ሌላ ትርጉም ስላለው እሱን እነግራችኋለሁ። ውሸት ነው። አዳነች አቤቤ ያለችው ውሸት ነው። ማድረጉ ግን ጥቅም አለው። አንደኛ የአብዛኛውን የኢትዮጵያን ህዝብ ሸክም ያቀላል። አሁን ይሄ ቢኖር አብዛኛው የኢትዮጵያ ህዝብ ይሄዳል። ምንም ጥያቄ የለውም። ከክፍለ ሀገር ሁሉ ነቅሎ ነው የሚመጣው። ውሸት ነው የምለው ለዛ ብዙዎች እያነሱ ነበር። የት ነው እያሉ ማለት ነው። ውሸት ነው። እና እንደዚህ አይነት ነገር ደግሞ ተጠቃሚ ልሁን የሚለው የህብረተሰብ ክፍል ቁጥሩ ቀላልም አይደለም። እሱንም መደገፋችሁ አቅሙም የለም። በተጨባጭም ሰው ፈልጎትም አጥቶታል። የለም ውሸት ነው የምላችሁ ለዛ ነው። ግን ቢኖር እና በአግባቡ ቢፈጸም ለሀገር ትልቅ ፋይዳ አለው። ምንም ጥያቄ የለውም። የአቅማቸው አናሳ የሆኑ የህብረተሰብ ክፍሎችን ሸክም ነው የሚያቀለው። አብዛኛው ወጪ ለምግብ ነው። ይሄንን በተወሰነ ደረጃ የሚያግዝ የሚሸፍን ፕሮግራም አለ ማለት የሚቀረውን ኑሮን ለማሻሻል ያደርገዋል፣ ለሕክምና ያደርገዋል፣ ጥሩ ለመልበስ ያደርገዋል። ስለዚህ ሰውን ይቀይራል። የኑሮውን ሁኔታ ሊቀይር የሚችል ጉዳይ ለህዝብ ትልቅ ጥቅም አለ። ግን የለም ቢኖርም እዚህ በምታዩትም መልኩ አይሆንም። እንደገና ጥቅሙንም ሊያስገኝ በሚያስችልም አይነት መልኩ አይሆንም። ለምሳሌ ተማሪዎች ምገባ አለ። አብዛኛው ተማሪ አይመገብም እኔ እስከማውቀው ድረስ። ምክንያቱም ጥሩ አይደለም ምግቡ እያሉ ግን ተማሪዎች ይሄን ያህል ሚሊዮን ተማሪ እየመገብን ምናምን ሲባል ፕሮፓጋንዳ ሲውል እንሰማለን። ዞሮ የተወሰነም ያንንም ያጣ መመገቡ ምንም ችግር የለው። ግን ወሬው የበዛ ነው። ከእውነታው ይልቅ ወሬው በጣም የበዛ ነው። ይሄም እንደዛው ነው የሚሆነው። አንደኛ የለም ቢኖርም እንደዛ ነው። እንደማይኖር ምንም ጥያቄ የለኝም። እኔ ስንቱን የህብረተሰብ ክፍል ሊደግፍ መንግስት ከየት ነው አቅም ያመጣው? አብዛኛው ሰው እኮ ኢትዮጵያ ውስጥ ድሃ እኮ አብዛኛው ሰው እኮ የምግብ ፍላጎቱ እንዲሸፈንለት የሚፈልግ እኮ ነው። ልዩነት የለውም እያለች ነው ከንቲባ። እንደዚህ ሊለያይ የሚችል አሰራር ምናምን የለም። መጣችሁ በቃ መመገብ ትችላላችሁ ነው እያለች ያለችው። አብዛኛው ሰው ሄዶ ነው የሚመገበው።
በተለይ በታዩ አይነት መልኩ ቢሆን አይ ቲንክ ይሄ ምናልባት ወይ እንትን ሊሆን ይችላል፣ ማስታወቂያ ሊሆን ይችላል። እንደዚህ እንደማይቀጥል እርግጠኛ ነኝ። ቢሆንም ግን እንደው እንዳሉ ተመጣጣኝ ንጹህ ፍሬሽ የሆነ ምግብ ግን አይቀርብም። ለተማሪዎቹም አይቀርብም እንኳን ለነዋሪው ይቅርና ቢቀርብ ቢሰራበት ግን በጣም ትልቅ ፋይዳ አለው። ኑሮን ያረጋጋል። በተወሰነ ደረጃ በምግብ ነክ በሆኑ ጉዳዮች ላይ ያለውን ኢንፍሌሽን ሁሉ መቀነስ ይችላል። ያ ማለት ፖለቲካውንም በተወሰነ ደረጃ ያረጋጋል። አንዱ ፖለቲካውን እያጦዘ ያለው ጉዳይ ኑሮ ነው። ሰው መኖር እየከበደው በመሆኑ ምክንያት ነው አዲስ አበባ ላይ ካሁን አመጽ ኖረ አልኖረ የሚል ስጋት ውስጥ መንግስት ተሳቆ እንዲኖር እየሆነ ያለበት አንዱ ምክንያት ከዚህ ጋር የተያያዘ የስራ ዕድሎችን ይፈጥራል፣ ገበያ ይፈጥራል። በአጠቃላይ ማህበራዊ ፍትህ ቢያንስ በዚህ ጉዳይ ላይ እንዲሰፍን ይሆናል። ማህበራዊ ፍትህ ሁሉም ሰው ለህይወት አስፈላጊ የሆኑ መሰረታዊ የሆኑ ጉዳዮችን ፍትሃዊ በሆነ አይነት መንገድ ማግኘት አለበት። ስለዚህ እሱን የማግኘት አይነት እድሎችን፣ ሁኔታዎችን መፍጠር ማመቻቸት የመንግስት ድርሻ ነው። ምግብ በጣም መሰረታዊ ጉዳይ ነው። ሰው ሳይበላ የሚያድር አለ፣ በቀን አንድ የሚበላ አለ፣ በጣም ይቸገራል። ከምግብ ውጪ ሌላ ነገር ማሰብ የማይችል አለ፣ ተሳቆ የሚኖር ሌላ አይነት ወጪዎች። ይህን ማድረግ ጥቅም አለው። ነገር ግን ወይዘሮ አዳነች አቤቤ ውሸቷን ነው። የለም የት ነው ያለው? ለምን አትናገሩም? የት ነው ያለው? ማዕከላቶችን ነው የምትለው፣ አንድ ብቻ አይደለም ብዙ ነው። የት ነው ያሉት? የለም። ሁለት ነገሮች ነው እንደዚህ ያናገሯት ብዬ አስባለሁ። ጠቅላይ ሚኒስትሩም የተናገሩትን አንድ ላይ ማየት እንችላለን። ጠቅላይ ሚኒስትሩ ምን አሉ? ስራ አለ፣ ነገር ግን የሚሰራ ሰው ጠፋ፣ ሰራተኛ ጠፋ። እኔ አሁን በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ምን አይነት ስራ ፈጥረው ነው ምናምን እንደዚህ አይነት ነገሮች ማውራት ይቻላል። አብዛኛው የቀን ስራን የፈጠሩት ሌላ ነገር አይደለም። ሰራተኛ ጠፋ የሚያስብለው ሁሉም መጥቶ የቀን ስራ ይስራ እንደማለት ነው እሳቸው እያሉ ያሉት። ያንን ነው፣ ሌላ ነገር የለም። እሳቸውን ኮሪደር፣ የወንዝ ልማት ምናምን የፈጠረው ነው የቀን ስራ ነው፣ እየተናቀ አይደለም። ነገር ግን ሁሉም ሰው መጥቶ የቀን ስራ ሊሰራ አይችልም። የተሻለ ስራ ለመስራት ብሎ ራሱና 10 ምናምን ዓመት 20 ዓመት ያዘጋጀ እኮ አካል አለ። አሁን እሱ መተና የቀን ስራ ስላሉት ደስ አይልም። እንዴ ትንሽ ሞራልም የሚባል ነገር አለ። እንዲህ ማለቱ ይቻላል። ግን ጠቅላይ ሚኒስትሩ ይህንን ሲሉ ምን እያሉ እንደሆነ ግን ስለሚገባን እዛ ላይ ነው የምናተኩረው። ምን እያሉ እንደሆነ ስራ አለ፣ ነገር ግን ሰራተኛ የለም እያሉ። ወይዘሮ አዳነች አቤቤ ምግብ አለ፣ ነገር ግን ሰው ይለምናል። መጥቶ እዚህ መብላት ይችላል፣ ነገር ግን ይለምናል። ለምን ይለምናል? ስራ እያለ መጥቶ የማይሰራው ለምንድን ነው? ምን እያሉት ነው ህዝቡ? ስራ ትንቃለህ ነው። የስራ ባህል የለህም ነው። አትሰራም፣ ሰነፍ ነህ ነው። ምግብ አለ ግን መታት በላም መለመን ነው የምትወደው እያሉ ነው። ታስታውሳላችሁ? የጠቅላይ ሚኒስትሩ ሚስት አንድ ጊዜ ተመሳሳይ ንግግር አድርጋ ነበር። ዳቦ ቤት አስመርቃ የዳቦ አሁን ይኸው እንዲህ እየተመረተ ነው፣ በቃ ከእናንተ የሚጠበቀው መብላት ብቻ ነው።
ከእናንተ የሚጠበቀው መብታችሁ መብላት ብቻ ነው። እና አሁን ያን ዳቦ አልበላም ብሎ ነው እንግዲህ ሰው ወይም ደግሞ እየለመነ ያለው። አሁን እንግዲህ ዳቦ አልበላም ደግሞ ስላለ ይኸው ወይዘሮ አዳነች አቤቤ ደግሞ ክትፎ ምናምን ደግሞ አቅርበው አሁንም ይኸው ሰው አልበላም እያለ መለመን ነው የመረጠ። ወዳጄ ሊሰድቡህ ነው የፈለጉት፣ ሊሰድቡህ ነው የፈለጉት። ሰነፍ ነህ ሊሉ ነው። አንተ ልመና ነው የምትወደው ሊሉህ ፈልገው ነው ይሄንን የሚሉት እንጂ ለምን አይበላም? ለምን እንትን ይላል? ይራባል? ለምን ይለምናል? ይሄ በሰው በጣም እየተበሳጩ ስለሆነ በጣም እየተበሳጩበት ስለሆነ ቅድም እንዳልኳችሁ ስለማያመሰግን ሰው በእነሱ ስራ እነሱን እያደነቀ ስላልሆነ ይሄ የፈጠረባቸው ህመም አለ። ደግሞ ታውቃላችሁ ጠቅላይ ሚኒስቴሩ ወይዘሮ አዳነች አቤቤም ኮፒ ፔስት የጠቅላይ ሚኒስቴሩ ማለት ነው እወደድ ባይ ናቸው። እወደድ ባይ ናቸው። ሁሉም እንዲወዳቸው ምናምን የሚፈልጉ ናቸው። እንደዚህ አይነት ፍላጎት ያለው አካል ያስወድደኛል ብለው በሰሩት ስራ መወደድን ሲያጡት፣ መወደድ አይደለም መመስገንን ሲያጡት ቂም ይይዛሉ፣ ይጠሉታል ያን ማህበረሰብ። እኔ ጋር ነው ችግሩ ብለው ራሳቸውን አያዩ። እነሱም ሁሉን አዋቂ ናቸው። እነሱማ ጠላቶቻቸውን በሙሉ ከፋፍለው ጠላቶቻቸውን ሁሉ በታትነው ይኸው 8 ዓመት ኮሽ ሳይል በሁሉም ነገር ላይ ፈላጭ ቆራጭ ሆኖ የሚፈልጉትን እያደረጉ ህልማቸውን እየኖሩ አንድ የሚቃወማቸው አካል የለም። ለምን? በእኛ ብቃት ነው ብለው ነው የሚያምኑት። ይሄ የፈጠረባቸው ትምክህት አለ። ከዛ ውጪ ሌሎች ከውጪ ምንም ሲመጡ ያደናንቃሉ። የውጪ ሰው ደግሞ ማድነቅ ልማዱ የተለየ ነገር ማለት እንዴት ታዲያ ጋብዘው አያድንቅ እንዴ? እና ይብለው መጥቶ አይቶ ጥሩ ነው ካላለ ታዲያ ምን ሊለን? ኢንቨስ የሚያደንቅም ሊኖር ይችላል። ግን በቃ አብዛኛው ሰው ግን በቃ ምንም ስሜት አልሰጠው። ስራው እኮ ጥሩ ስራ እኮ ስላልሆነ እኮ አይደለም፣ ጥሩ እኮ ነው። ግን በቃ ሰው ስሜት አልሰጠው። የእሱን ፍላጎት ታሳቢ ያደረገ አይደለም። ከዚህ የሚያስቀድመው ነገር አለ ሰው ቂም ይዘዋል። በቃ ጠልተውታል ማህበረሰቡን። ስለዚህ ባገኙት አጋጣሚ ሊሰድቡት ይፈልጋሉ። እና ጠቅላይ ሚኒስቴሩ ስራ እኮ አለ፣ ግን አንተ ምንድን በቃ መስራት አትወድም፣ ሰነፍ ነህ፣ እንዴት ብለህ ትለወጣለህ? እንዴት ብለህ ታድጋለህ? ብለው እግረ መንገዳቸውን እየተናገሩ ነው። ስንት ስራ አጥ ነው ያለው ኢትዮጵያ ውስጥ። ያው ሁሉ ሄዶ እንግዲህ ሊሰራ የሚችለው የቀን ስራ ወይዘሮ አዳነች አቤቤ መጣች አለች፣ ምግብ እኮ አለ፣ ምንድን ነው የሚያስለምናችሁ? ልምድ ካልሆነባችሁ በስተቀር ምግብ እኮ አለ፣ መታችሁ መብላት ትችላላችሁ። እና ሊሰድቡህ ነው የፈለጉት። ከምን ይመነጫል? አንደኛ ከፈጠሩት ትምክህት፣ ሁለተኛ ማህበረሰቡ የሚፈልጉትን አይነት ምላሽ እየሰጣቸው ስላልሆነ ስለጠሉት ባገኙት አጋጣሚ ይሰድቡታል። የለም ቢኖር በትክክል ቢሰራ ትልቅ ጥቅም አለው ለሀገር። ሀሳቡ ካላቸው ቢሰሩትን ያበረታታሉ። ግን በሌላ አይነት ነገር ግን ህዝብን ለመስደብ ተብሎ ወይም ለሰሞኑን ለሚመጣ ምርጫ ተብሎ የህዝብን ቀልብ ለመውሰድ በሚል እንደዚህ አይነት መስራት ልክ አይደለም። ኤኒዌይስ ህዝቡ
ጠሪ፣ ችግር የሚወድ ከችግር መላቀቅ የማይፈልግ ስራ የማይሰራ ሰነፍ እንደዚህ አድርገው ነው የሚያስቡት። ይሄ የነሱ ችግር ብቻ እንዳይመስላችሁ። ብዙዎቹ ኢትዮጵያ ውስጥ አወቅን ሲሉ ሰዎች የሚሉትን ነገር ነው እየነገርኳቸው ያሉት። በቃ አውቅ ያለው ሲሉ የመጀመሪያው አፋቸውን የሚፈቱት ህዝብን በመስደብ ነው፣ ህዝብን በመውቀስ አየኛ ህዝብ እኮ እንደዚህ ነው ሁሉም። አሁን እነሱም በቃ አወቅን ምናምን የሚሉበት ደረጃ ላይ ደርሰው ነው። ምክንያቱም አዩት 8 ዓመት ሙሉ ስልጣን ላይ ናቸው። ኮሽ ሳይል ተቃውሞ ሳይኖር ተቀናቃኞቻችን የሚሏቸው በሙሉ በቃ በኢትዮጵያ ፖለቲካ ውስጥ አንዱ የተባሉት በሙሉ አፈር ግጠዋል። አሁን ላይ ትላንት ስንት ይባልላቸው የነበሩ ሰዎች አሁን አልሆነ ቦታ ላይ ወድቀው ነው ያሉት። ተበታተው የሚሰማቸው ሁሉ አጥተው ነው ያሉት። ይህንን ሁሉ በእኛም ነው ያመጣ ነው የሚል አይነት በቃ ትምክህት ደረጃ ላይ እየደረሱ ስለጣኑ አንዱ በቃ ብዙዎቹ አወቅን የሚሉ ሰዎች የማወቃቸው ምልክት አድርገው ህዝብን መተቸት፣ ህዝብን ማጣጣል አይነት ነገር ውስጥ እየገቡ ያሉት። ሁለተኛው እንዳልኳችሁ ከጥላቻ ህዝቡ እንደሚፈልጉት አላመሰገናቸው፣ እንደሚፈልጉት አልወደዳቸው፣ እንደጠበቁት የእነሱን ጥበቃ አለማሟላቱ የህዝቡ ችግር ሆኖ ይሰደባል። ሰነፍ እየተባለ ልመና የምትወድ እየተባለ ይሰደባል። እና አንዱ ይሄ ነው። ሁለተኛው ካሉበት ጫና ጋር የተያዘ ብልጽግና በጣም ከፍተኛ ጫና ውስጥ ነው። ውስጣዊው ጉዳይ ከቁጥጥር ውጪ ነው። አሁን ደግሞ የበለጠ የመውጣት እድል አለው። ከአንድ ጦርነት ወደ ሌላ ጦርነት መሸጋገር በቃ የብልጽግና እንትን ሆኗል፣ ሰርክል ሆኗል። በዚህ ውስጥ ነው የሚያልፈው። ቀጠናዊ ሁኔታው ክብራቸውን ጥለው ሻዕቢያን እስከ መለማመጥ ድረስ እያደረሳቸው ነው። ሻዕቢያን እስከ መለማመጥ ቲፒኤልኤፍን በዛ ይለማመጠዋል፣ ብልጽግና በዚህ ምን ለማመጠዋል። ሻዕቢያ ምን ኖሮት እንደሆነ ነው የሚገባኝ። ምን ኖሮት እንደሚሆን በዚህም በዛም ልምምጥ በዝቶበታል። ጫና ውስጥ ናቸው። ፖለቲካው አሁን ላይ ከነሱ ቁጥጥር ሊወጣ የሚችልበት እድል በጣም እየሰፋ ነው። ሱዳን ነግሬያቸዋለሁ። ሱዳን ላይ ጣልቃ መግባቱ ተገቢ የሚያደርጉ ምክንያቶች ቢኖሩም ዋናው ግን መጠየቅ ያለበት ጣልቃ ተገብቶ ምን ተገኘ፣ ምን መጣ የሚለው። እንደምናየው ከሆነ ለኢትዮጵያ የሚጠቅም ነገር እየመጣ አይደለም። የኢትዮጵያ መንግስት ጣልቃ ገብነቱ ፌል እያደረገ ነው፣ ባክፋየር እያደረገበት ነው። ራሱ እየመጣበት ይቀለበሳል አይቀለበስም የምናውቀው ነገር የለም። ብቻ በሁሉም ቦታ በቀጠናውም በሀገር ውስጥም ያለው ነገር ከእጁ ይወጣ። በሌላ በኩል ኑሮ የሚባል እንደዚሁ ሊያረጋጋው ያልቻለው በየጊዜው እየጨመረ ያለ ነገር ደግሞ አለ። በጣም ከፍተኛ ጫና ውስጥ ነው። አሁን ያንን ጫና ለማላቀቅ ትንሽ ዝቅ ለማድረግ በህዝቡ በሆዱ መጡበት። ምገባ ልንጀምር ነው አሉት። ሰው ደግሞ ስለ ኑሮ ውድነት ምንም የሚያነሳው ከምግብ ጋር ተያይዞ ነው። ምግብ መሰረታዊ ጉዳይ ነው። እሱን የሚያግዝህ ካገኘህ በሌላው ምን ማድረግ እንደምትችል ማሰብ ትችላለህ። ቀላል ነገር አይደለም፣ ቀላል ጉዳይ አይደለም። ለህዝቡ የሚያማርረው እኮ የቅንጦት እቃዎች ተወደውበት እኮ አይደለም። መሰረታዊ ለምግብ የሚውሉ
ፍጆታዎች እኮ ተወደውበት ከአቅሙ በላይ ሆነውበት እኮ ነው። በዚህ መጡበት የህዝቡን ቀልብ ለመውሰድ እንጂ እውነት ሆኖ አይደለም። እውነት ከሆነ ያሳዩ። እውነት ከሆነ እስቲ ሰው ራሱ የአዲስ አበባ ሰው ይናገር። አንድ አለ እዚህ ቦታ ያለ አካል የለም። አንድ ከዛ ጋር የተያዘ ነው እና አሁን ሰሞኑን ለምትመጣ ምርጫ መቀስቀሻ ነች። በዋናነት ግን በቃ ሰው አመጽ ሊወጣ ይችላል። እንደገና በዚህም በዛም በጦርነት ውስጥ ልንጠመድ እንችላለን። ነገሮች ከቁጥጥራችን ውጪ ሊወጣ ይችላል በሚል አሁን ላይ እንደምንም ተብሎ የህዝቡን ቀልብ መውሰድ ያስፈልጋል። ባይዘው አንዱ ከሻዕቢያ ጋር ልንታረቅ ነው የሚለው ነገር በአቅጣጫ ተሰጥቶ በፕሮፓጋንዳ መልክ በዘመቻ መልክ እንዲሰራ የተደረገበት አንዱ ምክንያት ከዚህ ጋር የተያያዘ አሁን ደግሞ ምገባ ልንጀምር ነው የሚል እንደዚሁ የህዝቡን ቀልብ የሚወስድ አይነት ነገር እየመጣ ይቀጥላል። ዛሬም ጠቅላይ ሚኒስትሩን ሰምቻለሁ። የማዳበሪያ ፋብሪካው ካልንበት ጊዜ አስቀድመን ልንጨርስ ነው ስራው ተጀምሯል ምናምን ሲሉ እያየሁ አሁን እንደምንም የህዝቡን ቀልብ መንጠቅ ያስፈልጋል። አሁን ሰው ጦርነት ሊጀምር ነው ወይንስ ምንድነው የሚለው እሱ ላይ ነው ያኮበኮበ ያለው። ሰው የኑሮ ምሬት ላይ ነው፣ በቃ ምሬት ላይ ነው እያተኮረ ያለው። ይሄንን ሰው ተስፋ ሊፈነጥቅለት የሚችል ሊፈጥርለት በሚችሉ አጀንዳዎች ትኩረቱን ካልነጠቅን በስተቀር አደጋ ውስጥ ነን፣ ጫና ውስጥ ነን፣ ህልውናችን አደገኛ ሁኔታ ላይ ነው የሚል ስጋት የወለደው ጉዳይ ነው እንጂ ውሸት ነው፣ እውነት አይደለም። ካለ ያሳዩ፣ ምንም ችግር የለውም። እኛም ደውለን ማረጋገጥ እንችላለን። አዲስ አበባ ላይ አይደለም። ሰው ነገሩ ከዚህ ጋር የተያያዘ ነው። አንድ እንዳልኳችሁ ያዳበሩት ትምክህት አለ፣ ለህዝቡ ያዳበሩት ጥላቻ አለ እና ባገኙት አጋጣሚ በሙሉ ሰውን መስደብ ይፈልጋሉ። የዛ ስድብ አካል ነው እንጂ ምግብ ካለ ለምን ይለምናል? በየቤቱ ሲሄዱ የሚለምነው ምግብ ምን አይነት ምግብ እንደሚሰጠው እኮ የሚታወቅ እኮ እዛም ያካለለት ለምን ይለምናል? ወይዘሮ አዳነች አቤቤ ይሄንን ነው ለምን ትለምናላችሁ? ምግብ አለ አትበሉም እንደ እያለች ነው። ምን ማለት ነው? ምን ማለት ነው? መለመን ስለምትወዱ እንጂ እኮ እዚህ መታችሁ መብላት ትችላላችሁ፣ ነገሮችን አመቻችተናል እያለች እኮ ነው። ልክ ወይዘሮ ዝናሽም የጠቅላይ ሚኒስትሩ ባለቤት እንዳለችው ከእናንተ የሚጠበቀው መብላት ነው እንዳለችው እምቢ ያለ ሰው ያለ ይመስል፣ አይ መብላት ሳልችል ይከብደኛል ያለ ሰው ያለ ይመስል እንደዚህ ድሃ ላይ መቀለድ እውነቴን ነው የምለው። ማለት በምድርም በሰማይም ዋጋ ያስከፍላል። ጥሩ አይደለም። ሜዳንባ ጥሩ አይደለም። ከሆነም እውነታው የሆነ ነገር ከሆነ ይሄ ሆኗል ብሎ እንትን ማለት ነው። እዚህ ቦታ ላይ እዚህ ቦታ ላይ እዚህ ቦታ ላይ ተብሎ እንደዛ ነው የሚደረገው። ከዛ ውጪ በአግባቡ መመራትም ያለበት ጉዳይ ነው። በነገራችን ላይ በቃ ዝም ብላችሁ መታችሁ መብላት ትችላላችሁ የሚባልም ጉዳይ አይደለም። በአግባቡ ነው መመራት ያለበት። ካልሆነ ጉዳትም እኮ አለው። ጥቅም ብቻ አይደለም፣ ካልሆነ ጉዳትም አለው። ጥገኝነትን ያበረታታል፣ ለሙስና ይጋለጣል። ቀላል አይደለም እኮ። በአግባቡ መመራት ያለበት ራሱን ችሎ ፖሊሲ ወጥቶለት፣ አሰራር ወጥቶለት፣ መመሪያ ወጥቶለት እንደዛ መሰራት ያለበት ጉዳይ ነው። ራሱን ችሎ የሚመራው ተቋም ኖሮ ካልሆነም የዝርፊያ ቦታ ነው የሚሆነው። ዝም ብላችሁ መታችሁ ማናችሁ መታችሁ መብላት ትችላላችሁ። ይሄ የምርጫ ወቅት ወሬ ነው። እውነቴን ነው እና የሰውን ትኩረት ለመንጠቅ ሲባል
የሚወራ ነው። ቅድም ካልኳችሁ ውጪ ማለት ነው። የሰውን የመስደብ ፍላጎት አለ። በቃ ሰሞኑን በደንብ እየተስተዋለ ያለ ጉዳይ ይሄ ነው። እንደምትሉት ህዝቡ ጋር ችግር ካለ ይኖራል። እኔ የለም ብዬም አላምንም፣ ይኖራል። ኢትዮጵያ ውስጥ በብዙ ረገድ ለውጥ መምጣት አለበት። በአስተሳሰብ፣ በባህል፣ በሁሉ በብዙ ረገድ ለውጥ መምጣት አለበት። ኦፍኮርስ ለእድገት የማይበጁ ምናምን ችግሮች አሉ፣ አስተሳሰቦች አሉ፣ ባህሎች አሉ፣ ከአመጋገባችን ጀምሮ ማለት ነው። እነዚህ ነገሮች መቀየር አለባቸው። ግን እንዴት ነው የምትቀይረው ነው? ህዝብን እየሰደብክ አትቀይረው። መድረክ ባገኘ ቁጥር ሰውን እየወቀስክ አትቀይረው። ሊቀይረው የሚችለው ራሱ ሰው ነው። የሚቀይረው ደግሞ ምን ሲሆን ነው? ሲፈቅድ ነው። የሚፈቅደው ደግሞ በአፕሮችህ ነው። እየሰደብኩ አይቀይርም። አንተ እኮ አትቀይርም። ወጥተህ ገብተህ አታውጣው አስተሳሰቡ። አስረህም ባል ካልቀየር ካልፈታህም አትለው። ሰው እኮ ራሱ እኮ ነው የሚቀይረው። እሱ የሚቀይረው ሲማር ሲፈቅድ ነው። በራሱ ፈቃድ ነው። ፈቃዱን ለማግኘት መሞከር ነው። ፈቃዱን ደግሞ በስድብ አታገኙ። አታመሰግኑም፣ ስራ አሰሩም፣ ሰነፍ ለማኝ እያልክ ይቀይራል። ራስህ በዚህ ቀጥል፣ ራስን ይቀይራል። ይነሳብህና ይቀይራል። ያ ነው ሊሆን የሚችለው። ይኸው ነው ወዳጆች።